ይህን መንበር የሚሸከሙት አራቱ ኪሩቤል 40 እንስሳ ይባላሉ። ለሰይጣንም ትልቁ ድሉ አንተን ኃጢያት ማሰራት አይደለም፣ ተስፋ ማስቆረጥ። ወንጌልን ያልያዘ ሰው መንግስተ ሰማያት አይገባ፣ ወደ ሰማዩ መንግስት አይሄድም። ወደ ሰማዩ ዘንድ ብርና ወርቅ የለንም። ያ ማለት ምን ማለት ነው? የሚሰጥህ አንድ መልእክት አለ። አጌጥንበት ዘመን ተዋብንበት ፍቅርን ሞገሳችን ሆነሃል የጽድቅ ልብሳችን አማኑኤል። አጌጥንበት ዘመን ተዋብንበት ፍቅርን ሞገሳችን ሰላም የተወደዳችሁ ውድ ኢትዮጵያውያንና ኤርትራውያን የአገሬ ልጆች የቅድስት ቤተክርስቲያን አማኞች የእግዚአብሔር ፍጹም ሰላም ከእናንተ ጋር ይሁን። ለዛሬም ያስተምሩናል፣ ይመክሩናል፣ ይገስጹናል ያልኩትን 1-2-3 ቪዲዮ ይዤ መጥቻለሁ። አብሮነታችሁን በፍቅር ከኔ ጋር ታሳዩኝ ዘንድ በአክብሮት እጠይቃለሁ። እንዲሁም ይህንን ቻናል ለእህት ወንድሞች ለሕዝበ ክርስቲያን እንዲደርስና ቻናሉ እንዲሰፋ ታደርጉ ዘንድ አሁንም በአክብሮት እጠይቃለሁ። አብረንም ቆይ። መልካም ጊዜ። ወንጌልን ያልያዘ ሰው መንግስተ ሰማያት አይገባ፣ ወደ ሰማዩ መንግስት አይሄድም። ወደ ሰማዩ ህይወት አይሄድም። ወደ ሰማይ አይነጠቅም። ወደ ሲኦል ነው የሚሄደው፣ ወደ ገሃነመ እሳት ነው የሚሄደው። በወንጌል የማያምን ሰው፣ ወንጌልን የማይቀበል ሰው፣ ወንጌልን የማይረዳ ሰው፣ ወንጌልን የማያውቅ ሰው፣ በወንጌል የተጻፈውን እንደያቅሙ እግዚአብሔር ባወቀ መኖር የማይችል ሰው ወደ መንግስተ ሰማያት መሄድ አይችልም። ለዚህ ነው መግቢያ ምን በቅዳሴ መሃል ታስታውሳላችሁ። ካህኑ ቅዳሴ ወንጌሉን ሊያነብ ሲወጣ ለንፍቁ ቄስ ይሰጠዋል። ነው ወንጌል መንግስቱ ብሎ ነው የመንግስቱ ወንጌል ብሎ ይሰጠዋል። መንግስቱ ወጽድቆ ዘአወፈይከኒ አወፈይኩከ፣ መንግስቱ ወጽድቆ ዘአወፈየኒ ሚላን የሰጠኝን የሰጠኸኝን መንግስቱንና ጽድቁን መልሼ ሰጠሁ ብሎ ለዲያቆኑ ይሰጠዋል። ዲያቆኑም እንዲህ ብሎ ይቀበለዋል። መንግስተ ሰማያት ቀርባለችና ምን በሉ ንስሐ ግቡ ብሎ ወንጌሉን ይቀበለዋል። ያ የመንግስተ ሰማያት ወንጌል በቅዳሴው መሃል የሚሰበከው የሚነገረው በቁሙ ስለ ወንጌል ብቻ አይደለም። ወንጌል ራሱ የመንግስተ ሰማያት መግቢያ ነው። መጨረሻስ ለምሳሌ የማቴዎስ ወንጌልን ካነበበ በኋላ ሰማይና ምድር ያልፋል፣ ምን ግን አያልፍም ይላል። ቃል ግን አያልፍም። መንግስተ ሰማያት ማለት እሱ ነው። አያችሁ፣ ያ ቃል መኖሪያ ነው። ያ ቃል መንግስት ነው። ያ ቃል ህግ ነው። ማይሻር ህግ ነው። ማይጠፋ ህግ ነው። ማይሰረዝ ማይደለዝ የእግዚአብሔር ህግ ነው። ወንጌል ህግ ነው። ስለ ወንጌል ስትነገሩ፣ ጉባኤ ስትካፈሉ፣ ወንጌል ስትሰሙ መንግስተ ሰማያት ውስጥ ናችሁ። ወንጌል እሷ ናት። ክበቧ እንደሱ ረቂቅ ነው። ይሄ መንግስተ ሰማያት የሚለው ትርጉም ስለ ሀገር ብቻ እንዳታስቡ፣ ስለ ከተማ ብቻ እንዳታስቡ። መንግስተ ሰማያት ሲባልም ከዚህ ርቃችሁ ወደ ሰማይ ሄዳችሁ ሌላ ነገር እንዳታስቡ። አስቀድማችሁ መንግስተ ሰማያት ምንድነው? መንግስተ ሰማያት የት ነው ብላችሁ አስቡ። ወንጌል መንግስተ ሰማያት ተብላ ትገለጣለች። የሰማይ ህግ፣ የሰማይ መመሪያ፣ መለኮታዊ ፈቃድ ያለባት ሁለተኛ መንግስተ ሰማያት ወንጌል ናት። መጀመሪያ መንግስተ ሰማያት ክርስቶስ ነው። ሁለተኛ መንግስተ ሰማያት ወንጌል ናት። ሶስተኛ መንግስተ ሰማያት የሚባለው ልጅነት ወይም ክርስትና። ክርስትና ራሱ መንግስተ ሰማያት ተብሎ ይጠራል። ለምሳሌ በአባታችን ሆይ ጸሎት ላይ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ ካልን በኋላ ምን እንላለን? መንግስትህ ትምጣ። ምን ማለት ነው? ምን ማለት ነው መንግስት ትምጣ? የምን መንግስት ነው የምንፈልገው? ይሄ መንግስት የተባለው ምንድነው? ምንፈልገው መንግስት ትምጣ ብለን የምንጠራው ይህንን መተርጉምኒ ሰማያ ለትምጻ መንግስት ከሱታፌ መንፈስ ብለው ሊቃውንቱ አስቀምጠውታል። መተርጉማ ትምጻ መንግስት ከመንግስት ትምጣ የሚለውን ቃል ተርጓሚው እንዲህ ብሎ ተርጉሞታል። ምን ብሎ? ሱታፌ መንፈስ፣ የመንፈስ ህብረት፣ የመንፈስ አንድነት ወይም በመንፈስ ቅዱስ የሚገኘው ልጅነት ይሄ መንግስተ ሰማያት ይባላል። ራሱ ክርስትና ኦርቶዶክሳዊነት የሚባለው የዓለም ህግ የሚሰፍንበት ሳይሆን የሰማይ ህግ የሚተገበርበት ክርስትና የሚባለው ልጅነት የሚባለው
ራሱ ከእግዚአብሔር ጋር አንድ ምን ሆነበት፣ ከአብ ጋር አንድ ምን ሆነበት፣ ከወልድ ጋር አንድ ምን ሆነበት፣ ከመንፈስ ቅዱስ ጋር አንድ ምን ሆነበት። ይሄ ህብረተ ሥላሴ የሥላሴ ህብረት ተብሎ የሚጠራው ሱታፌ ሥላሴ የሚባል በሌላ አገላለጥ በነገረ መለኮት ቋንቋ ቴዎሲስ የሚባል ሱታፌ አምላክና የሚባል የጸጋ አምላክ መሆን የሚባል መለኮታዊ ባህሪ ተካፋይ መሆን የሚባል ይሄ መንግሥተ ሰማያት ይባላል። በ40 ቀን በ80 ቀን የምንጠመቀው ለምንድን ነው ብላችሁ ለራሳችሁ ብትጠይቁ መንግሥተ ሰማያት ራሱ ክርስትና መንግሥተ ሰማያት ክርስቲያን የሆነ ሰው የሚኖረው መንግሥተ ሰማያት ውስጥ ነው የሚኖረው። ምን ማለት ነው? መንግሥተ ሰማያት ውስጥ ብዬ ስነግራችሁ ምን እያልኩ ነው? የምንኖረው ህይወት እያንዳንዱ መንግሥተ ሰማያት ሊያስገባ በሚችል መስፈርት ነው የምንኖረው። መንግሥተ ሰማያት የሚባለው እሱ ልጅነት መንግሥተ ሰማያት ተብሎ ይጠራል። ሶስተኛ አራተኛ መንግሥተ ሰማያት የሚባለው የንስሐ ህይወት ነው። የምን ህይወት? መንግሥተ ሰማያት የሚባለው የምን ህይወት? የንስሐ። መጀመሪያ መንግሥተ ሰማያት ማን ነው አልኳችሁ? ክርስቶስ። ሁለተኛ መንግሥተ ሰማያት ማን ናት አልኳችሁ? ወንጌል። ሶስተኛ መንግሥተ ሰማያት ምንድን ነው አልኳችሁ? ክርስትና በሉት ወይም ልጅነት። አራተኛ መንግሥተ ሰማያት የምን ህይወት አልኳችሁ? የንስሐ ህይወት መንግሥተ ሰማያት ተብሎ ይጠራል። ለምንድን ነው አሁን የንስሐ ህይወትን ለይተን ከክርስትና ማየት ያስፈልገን ቢባል አንድ ሰው ክርስቲያን ከሆነ በኋላ ከተጠመቀ በኋላ 40 ቀን 80 ቀን ከተጠመቀ በኋላ አድጎ በተለያየ ምክንያት ሊበድል ይችላል። ስለዚህ ንስሐ ያስፈልገው። በተለያየ ምክንያት ሰውነቱ ሊቆሽሽ ይችላል። ስለዚህ ንስሐ ያስፈልገው። ንስሐ ራሱ ለምሳሌ አንድ ሰው በንስሐ ህይወት ውስጥ የሚኖር ሰው ከንስሐ አባቱ ቀኖና ተቀብሎ ያንን የሚፈጽም ሰው መንግሥተ ሰማያት እንደሚኖር ነው የሚሆነው። ለምሳሌ እዚህ ቀኖና ተሰጥቷችሁ ከዚህ ተነስታችሁ ወደ ሞያሌ ብትሄዱ ጾም ያልሆነ ቢሆን የተሰጣችሁ ጾም ቢሆን ነገር ግን አብይ ጾም ባይሆን ምክንያቱም በጾም ላይ ጾም ስለማይሰጥ ንስሐ አባታችን አብረውን የሉ፣ እኛ ግን እንጾማለን። በቀኝና በግራ ያለው ሰው የተለያየ ነገር ሊበላ ይችላል። እናንተ ግን አትበሉ፣ ምክንያቱም ንስሐ አባታችሁ ቀኖና ሰጥቷችሁ። የሚያያችሁ እግዚአብሔር፣ ካህኑ አያያችሁ፣ አታታልሉም። ካህኑ ይህን ያህል ስግደት ስገድ ተብለህ ሰግጃለሁ ብለህ በውሸት ካህኑን አታታልልም። ለምን? ካህኑ ባያይ ማን ያይሃል? እግዚአብሔር። ያን ትተገብራላችሁ። በምድር ያሰርከው በሰማይ ምን ያለ ይሁን? የታሰረ ይሁን። በምድር የፈታው በሰማይ ምን ያለ ይሁን? የተፈታ ይሁን የሚል ስልጣን በካህናቱ ተሰጠ። በካህናቱ ስልጣን አማካኝነት እንዳኛለን። ያለነው በማን ህግ ውስጥ ነው? በካህናቱ ህግ ውስጥ፣ በእግዚአብሔር ህግ ውስጥ ነው ያለው። በክህነት ህግ ውስጥ፣ በሰማይ ህግ ውስጥ፣ በሰማይ ደንብ ውስጥ፣ በሰማይ መንግስት ውስጥ ነው ያለው። ስለዚህ አውቶቡስ ውስጥ ሆነ የምትፈጽመው የካህኑን ህግ ነው፣ የእግዚአብሔርን ህግ ነው። መንገድ እየሄድ የምትፈጽመው የንስሐውን ህግ ነው። መንግሥተ ሰማያት ማለት እንደሱ። በቤትህ ሆነ ስግደት ትሰግዳለህ፣ ቤትህ ውስጥ ነው ያለው። ነገር ግን የምትኖረው መንግሥተ ሰማያት ነው። ስለዚህ የምትፈጽመው የካህኑ ህግ ነው፣ የምትፈጽመው የእግዚአብሔርን ህግ ነው፣ የምትፈጽመው የወንጌልን ህግ ነው። መንግሥተ ሰማያት ተብሎ ይጠራል። እንታዘዛለን፣ ባለንበት ቦታ እንገዛለን። እግዚአብሔር ያየናል። ካህናቱ አያዩን፣ ሰዎች አያዩ። ነገር ግን እግዚአብሔር እንደሚያየን አምነን በፊቱ እንገዛለን። መንግሥተ ሰማያት ማለት ይሄ የንስሐ ህይወት፣ መንፈሳዊ ህይወት፣ አጠቃላይ ረቂቅ የሚባለው ህይወት መንግሥተ ሰማያት። ለመምህራችን እግዚአብሔር አምላካችን ቃልዎት ያሰማልን፣ በዕድሜ በጤና ይጠብቅልን እንላለን። በሚገባንና ግልጽ በሆነ አማርኛ ነው ፍንትው አድርገው ያስተማሩ መምህራችን እግዚአብሔር አምላካችን እንግዲህ ወደ እርሱ የምንመለስበትን በስራም በመውጣት በመግባትም እሱን የምናስብበትንና ህጉን የምንተገብርበት ዓመት ያድርግልን። ወደ እሱ እንድንመለስ ቅዱስ መንፈሱን ይላክልን፣ ያቅርበን፣ ይጠብቀን፣ ይመልሰን። እሱ ላለው አብሮነታችሁ አይለየኝ። ወደ ሌላ አልፋለሁ። መልካም ቆይታ። ለሰይጣንም ትልቁ ድሉ አንተን ኃጢአት ማሰራት አይደለም፣ ተስፋ ማስቆረጥ። ሰርተው እንደማትነሳ ማሳመን፣ አርገው ወድቀህ እንደምትቀር ካሳመነ ስራው ሌላ ነገር ነው የሚሆንለት ለሱ። በቃ ካንተ የሚጠበቅብህን ነገር ነው ኃጢአት ከሰራ በኋላ ለንስሐ ማድረግ ያለብህ። የእግዚአብሔርን ምህረት ከዛ በኋላ ታየዋለህ። በጣም የሚደናንቅ የእግዚአብሔር ምህረት ታሪኮች አሉ። በጣም እኔ ሁሌ እንደው ባይረሳ ራሱ ምለው አንድ የሆነ ታሪክ ዜና በውላ ያለና ዲያቆናት በንጽህና ኖረው በንጽህና አግብተው መቀጠል ይችላሉ። ካልሆነ ደግሞ መንኩሰው ወደ ምንኩስና ህይወት ወደ ቅስና ማደግ ይችላሉ። ቅስናውን ወይ በትዳር ወይ በምንኩስና ነው ሊያመጡት የሚችሉት። እና ያ ዲያቆን ከአንዲት ውብ ሴት ጋር አደረና ክህነቱ ፈረሰ። እና ክህነቱ እንደፈረሰ ታወቀ። ማን ሀገር ውስጥ ያስቀምጠው? እሱ አንዴ ለሰራው ኃጢአት ሰው ብዙ ዓመት እያስታወሰ አቆሰለው። እና
ሰው ይሄን ያክል ካቆሰልኩ እግዚአብሔርም ይሄን ያክል ያዝንብኝ ይሆን ብሎ ወጣና ጉድጓድ ቆፍሮ ስለ ኃጢአት ያለቅሳለሁ ብሎ ጉድጓድ ውስጥ ገባ። ጉድጓድ ውስጥ ቆፍሮ ገባና መጸለይ ጀመረ እና ከተማው ላይ አገሩ ላይ ዝናብ ጠፋ ሙሉ በሙሉ በቃ ምንም ነገር አልገኝም ማለት። ከዛ በኋላ እግዚአብሔር ለዝናቡ የለምኑት የነበሩትን ህዝብ ለሊቀ ጳጳሱ ምን ያለው መሰለ ያ ጉድጓድ ቆፍሮ ያለው ዲያቆን ይጸልይልኝ ያለው እና ፓራታባ ያሉ ደስ ሳይላቸው በቃ እንደው እባክህ ዝናብ ጠፍቶ ብትጸልይልን ምናምን ሲሉ እኔ በየትኛው አቅሜ ስለ ዝናብ እንኳን እጸልያለሁ የሰማዩን ከፍታ እንኳን ቀና ብዬ ማየት የማልችል ክፉ ዲያቆን ነኝ ብለው ገና ቀና ሲል ሰማዩ ዝናቡ ዘርግፋል። አሁን የእግዚአብሔርን ምህረት እንዲህ ልትለው አትችልም። በቃ ከማረህ ማረህ ነው ምን ያርግህ እንግዲህ አንተ ለምን ተማረ ብለህ ቅር ይልሃል እንዴ? እሱን የጎበኘ እግዚአብሔር እኔን የሚጎበኘኝ ትላለህ እንጂ በቃ የኃጢአት ክፋቱ ሰርታ መገኘት ሳይሆን በአንተ ኃጢአተኛነት ውስጥ ሌሎቹም እንደማይማሩ አድርጋ ግን ማሰብ እሱ ነው በጣም ደግሞ ሰውንም ጭምር የሚጎዳውም ነገር። ሰዎች እንኳን አጡ የመጨረሻ ስጦታቸውን የመጨረሻ መዓዛቸውን እንዲሰጡ ማለት ሰዎች አንዳንዴ እኔ ምንም የለኝም ስለዚህ ያለኝ ይሄ ነው ብለው የሚሰጡ የመጨረሻ ስጦታቸው ቢኖራቸው ኖሮ ያላቸውን ከሚሰጡ ይልቅ የተሻለ ሊሆን ይችላል። ሐዋርያት ሥራ ምዕራፍ 3 ላይ የምናገኘው ታሪክ ከእንደዚህ አይነት ነገር ጋር ተመሳሳይ ነው። ጴጥሮስና ዮሐንስ ወደ ቤተ መቅደስ ለጸሎት እየቸኮሉ ይገቡ ነበር። በዛ ሰዓት ላይ እንደ አጥንቱ በውስጡ የማማበት መራመድ የማይችል ልምሾ ሰው መንገድ ላይ ተቀምጦ ብዙሃኑን ይለምን ነበር። እነ ጴጥሮስ ምንድነው ያሉት? እንሰጥህ ዘንድ ብርና ወርቅ የለንም። ያ ማለት ምን ማለት ነው? የሚሰጥህ አንድ መልእክት አለ ማለት ነው። ብር ቢኖር ወርቅ ቢኖር ሰጥተውት ያልፉ ነበር ማለት ነው። ታሪኩን እዚህ ጋርም ተጽፎ አናገኝም። አሁን ግን ጴጥሮስና ዮሐንስ ጋር የለም ብር እና እንሰጥ ዘንድ ብርና ወርቅ የለንም፣ ግን ያለንን አንድ ስጦታ የመጨረሻ ስጦታ ማለት ያለንን ስጥ በናዝሬቱ በኢየሱስ ክርስቶስ ስም ተነስና ተመላለስ ሲሉት ታል አንዳንድ ጊዜ ስለሌለኝ ነው ብለው የሚያደርጉት ነገር ቢኖረኝ ኖሮ አድርጋለሁ ከሚሉት በጣም ገዝፎ በልጦስና የሰዎች እንኳን አጡ ምንልበት አቅጣጫ ይሄ ነው። የመጨረሻ ስጦታቸውን የመጨረሻ መዓዛቸውን እንዲሰጡ ማለት ነው። አንድ የኔ ቢጤ ተርቦ ወደ አንድ ሰው እየቀረበና እንደው ድረስ ለሞት ነውና የሚበላ ነገር ትንሽ ስጠኝ ሲለው ሰውየውም ውይ ወንድሜ እንደው ምንም ነገር የለኝ። ሰውየው በጣም ደስ አለው። ከረጅም ዓመት በኋላ ለመጀመሪያ ጊዜ ወንድሜ የሚለውን ቃል ካንተ ሰማሁት ብሎ በጣም በሚያሳዝን ንግግር ሲናገር ተሰማ። ወንድሜ ያለው ይሄ ሰውዬ ስለሌለው ነው። ቢኖረው ኖሮ እንካ ያዝ ብሎ ብር ይሰጠው ነበር ማለት ነው። እና አንዳንዴ ባለን ነገር ማንነጥናቸው እግዚአብሔር በነፃ ሰጥቶን ለሰዎች ደግሞ ስናስተላልፈው አጣን አቅም የለንም ብለን የምንሰጥባቸው ነገሮች ስላሉ የማጣት አንዱን መልካም ጎን በዚህ መልኩ ማየት እንደ ክርስቲያን ያስፈልጋል ብዬ አምናለሁ። ለወንድሞቻችን ቃለ ሕይወት ያሰማልን፣ የአገልግሎት ዘመናቸውን ያርዝምልን እያልኩኝ እኛንም እንግዲህ በመልካም ንግግር ማድረግ ከተቻለ በመስጠት እሱ ካልተቻለ ደግሞ ሰዎችን በመልካም ነገር ማቅናት ይቻላል፣ መጠገን ይቻላል። ነገ የተሻለ ቀን ነው ብሎ መምከር፣ ከጎን ማድረግ፣ መቅረብ የተሻለ ነገር ነውና ለሁላችንም እግዚአብሔር ቀና ቀናውን እናስብና በተቻለን ሰዎችን የምንጎበኝበትን ነገር እንድንሰራ ቅዱስ መንፈሱን ልኮ ይርዳን እላለሁ። እስቲ ከዚህ ጋር በተያያዘ እንደው አንድ ቪዲዮ አይተን እንመለስ። ትንሽ ስለተሰማኝ ነው። እስቲ እንያት። በሙሴ ወንበር ሳሉ ጸሐፍቱን ሳነጋግር በሕጋቸው ኮነኑኝ ለጌታዬ ስዘምር ከሰዎች ይልቅ ክርስቶስን መስማት ስላለብኝ በመከራ ተከብቤ አዳኝን ገለጥኩት። ኢየሱስ ልበል ኢየሱስ እርሱ ነው ሕይወቴ፣ የምኖርበት ተስፋ እርሱ ነው እረፍቴ። ያለ ጌታ ብኖርማ እንዴት እሆናለሁ? ስለ ስሙ ብነቀፍም ነፍሴን እሰጣለሁ። እንግዲህ ይሄ ቪዲዮ እንዳያችሁት ነው። እኔ አይቼው ትንሽ ስላልተመቸኝ ላጋራችሁ ብዬ ነው። በቆይቶ ሊሆን ይችላል እናንተ ካያችሁት የማውቀው ነገር የለም። እኔ ጋር ግን የመጣው አሁን ነው። አሁን ማየት ነው። እኔና
እኔ በእኔ በኩል አልተመቸኝም። ምክንያቱም አንዳንድ ጊዜ እናውቃለን ከሚሉ ወገን ነው ብዙ ጊዜ እንደዚህ አይነት ነገሮች መገፋት፣ መጠላት፣ መወርወር፣ ጥላቻ ምናምን እየበረከተ የሚመጣው ትንሽ ህጉን እናውቃለን ከውስጥ የውስጥ ሰው ከሚሉ አካላት ነው እና በጣም ይገርማል። በነገራችን ላይ እግዚአብሔር ከልብ ንጽህና ጋር ከመቆሸሽ ጋር አይደለም፣ ከልብስ ንጽህና ጋር ስራ የለውም። እግዚአብሔር እሱ ድሪቶ እኛ የምንታይበት ከገሌ እገሌ በልጦ ከገሌ እኔ ልብለጥ የምንልበት የምንፎካከር የምንሽቀዳደምበት ድርጊት ነው እንጂ እግዚአብሔር ከልብ ንጽህና ከልብስ ንጽህና ጋር ምንም ነገር ስራ ነው እግዚአብሔር። ስለዚህ ምናልባት እንዲህ ብዬ አሰብኩኝ፣ አባት እዛች ቦታ ላይ የተገኙት ከቅዱሱ ታቦት ቀጥሎ እግዚአብሔር ህዝቡን እንዲባርኩ የላካቸው መናኝ ቢሆኑስ ብዬ ተመኘውና እኛ ስለለበስን በቃ ስጋችን ስለፋፋ ስላብረቀረቅን ሽቶ ስለተቀባን እንደዚህ በአገልግሎት አዳፋ ስለለበሱ በአገልግሎት ገፍትሮ መውጣት በጣም ኖር ነው እላለሁ። ይሄ የግል አመለካከቴ ነው። ወደሚቀጥለው እንሂድ። ዘመነ ማቴዎስ አልፎ ዘመነ ማርቆስ ተተካ። ይበጅ ያድርገው፣ የሰላም ያድርገው፣ የፍቅር ዘመን ያድርግልን። አሜን። ዘመን አልፎ ዘመን ሲተካ እግዚአብሔር የሚሰጠው በረከት ስላለ ነው። እግዚአብሔር ባለፈው ዓመት የ365 ቀን ያለው እድሜ ሰጥቶናል። አሁን ደግሞ መስከረም 1 ቀን ዛሬ ስንጀምር የዛሬ ዓመት በሰላም ደርሰን 365 ቀን ተጠራቅሞ 1 ዓመት ይሆናልና እድሜ ይጨምርላችሁ። ዛሬ የጀመርነው ዓመተ ምህረት ዘመነ ማርቆስ ይባላል። 4ቱ ወንጌላውያን ቅዱስ ማቴዎስ፣ ቅዱስ ማርቆስ፣ ቅዱስ ሉቃስ፣ ቅዱስ ዮሐንስ የጌታችን የመድኃኒታችን የኢየሱስ ክርስቶስን ወንጌል የጻፉ መምህራነ ወንጌል ወይም ወንጌላውያን ወይም ጸሐፍተ ወንጌል የወንጌል ጸሐፊዎች ይባላሉ። የስም ትርጓሜ ያላቸው። አሁን የጀመርነው ዘመነ ማርቆስ ስለሆነ የማርቆስ የስሙ ትርጓሜ ይነገራል። ማርቆስ ማለት አንደኛው የመጀመሪያው ስሙ አንበሳ ማለት ነው። ማርቆስ ማለት አንበሳ ማለት ነው። በአንበሳ የተሰየመበት ወይም በአንበሳ የተመሰለበት ምስጢር ባጭሩ ስለ 2 ነገር ነው። አንደኛ የሥላሴ መንበር በጽርሐ አርያም 4ቱ ኪሩቤል ተሸክመውት ይኖራሉ። ይህን መንበር የሚሸከሙት 4ቱ ኪሩቤል 40 እንስሳ ይባላሉ። 3ቱም እያንዳንዳቸው መልክ አላቸው። የአንዱ ኪሩብ መልኩ ገጸ ብእሲ ይባላል። የሰው መልክ አለው። ማቴዎስ በዚህ ይመሰላል። ሁለተኛው ኪሩብ ገጸ አንበሳ የአንበሳ መልክ አለው። ማርቆስ በዚህ ይመሰላል። 3ኛው ኪሩብ የላም መልክ አለው። ሉቃስ በዚህ ይመሰላል። 4ኛው ኪሩብ የንስር መልክ አለው። ዮሐንስ በዚህ ይመሰላል። ማርቆስ አንበሳ የተባለበት ምክንያት በሰማይ ያለውን የኪሩብን መልክ አንበሳውን ወክሎ ከ4ቱ ወንጌላውያን ሁለተኛ ሆኖ ስለጻፈ ወይም ከ4ቱ ኪሩቤል አንዱ ገጸ አንበሳ ወንጌሉን ሲጽፍ ባጠገቡ ሆኖ መጽሐፍ መቅጃ ሳይዝ እየገለጸለት ስለጻፈ። ሁለተኛው አንበሳ የተባለበት ምክንያት አንበሳ እንደሚታወቀው ኃያል ነው፣ በጣም ጠንካራ ነው፣ የአራዊት ሁሉ የበላይ ነው። አንበሳ በክንዱ ይሰብራል፣ በመዳፉ ያደቃል። ጩኸቱ ሲሰማ ከሩቅ በጣም እንስሳት ደነግጣሉ፣ ላሞች፣ ከብቶች ገና ሲጮህ። ቅዱስ ማርቆስ አንበሳ እንደሚሰብር ሁሉ ሀገረ ስብከቱ የቅዱስ ማርቆስ ግብፅ ነው። ግብፅ ያን ጊዜ በዘመነ ማርቆስ ወደ ግብፅ ሄዶ ሲሰብክ ጣዖታት ይመለኩ ነበረ። ጣዖታትን ያመልኳቸው ነበር ግብፃውያን። እሱ ገብቶ ቀዳሚ ሁለ ወንጌል እግዚእነ ኢየሱስ የጌታችን የመድኃኒታችን ኢየሱስ ክርስቶስ የወንጌል መጀመሪያ ይህ ነው ብሎ ሲሰብክ ጣዖታቱ በሙሉ ተሰባበሩ፣ ክፍልፍል አሉ።
አንበሳ ላሞችን እንደሚሰብር ማርቆስ ደግሞ ማንን ሰበረ? ጣዖታቶችን ስለሰበረ አንበሳ ይባላል። አንበሳ ድምፁ ከሩቅ ሲሰማ እንስሳት እንደሚደነግጡ ቅዱስ ማርቆስ ደግሞ ጌታችን የመድኃኒታችን የኢየሱስ ክርስቶስን ወንጌል ቀዳሚሁ ለወንጌል ኢየሱስ ክርስቶስ ብሎ ስብከቱን ሲጀምር አጋንንት ያን ጊዜ ስብከቱን ሲሰሙ ተሸበሩ። ስለዚህ ማርቆስ ባጭሩ አንበሳ የተባለበት ይሄ ነው። ሁለተኛ ደግሞ የስሙ ትርጓሜ ንብ ይባላል። ማርቆስ ማለት ንብ ማለት ነው። ንብ የማይቀስመው አበባ የለም፣ ከሁሉም ሄዶ ይቀስማል። ቅዱስ ማርቆስ ከጌታችን ተምሯል፣ ትምህርቱን ቀስሟል። የወንጌልን ትምህርት እንደ ንብ ቀስሟል። ኋላ ደግሞ ከሐዋርያት ተምሯል። እንዲሁም ቅዱስ ማርቆስ የቅዱስ ጴጥሮስ ደቀ መዝሙር ነው። ስለዚህ በንብ የተመሰለበት ምክንያት ነው። አንድም ማርቆስ ማለት ልዑክ ማለት ነው፣ አገልጋይ። ወአምፁ ማሬ ዘዴዎስ ይላል፣ ካህነ አምላክ የአምላክ አገልጋይ ማለት ነውና የዚህን የዘመነ ማርቆስን ዘመን እንዲባርክልን ቅዱስ ማርቆስ የእስክንድርያና የኢትዮጵያ የመጀመሪያው ፓትርያርክ እሱ ነው። እቺ ሀገራችን ኢትዮጵያ በመንበረ ማርቆስ ነው የተጀመረች። አሁንም ተዋሕዶ ሃይማኖታችን እስክንድርያ ሀገራችን፣ ማርቆስ አባታችን ብለን ነው ሃይማኖታችን ዘንድ ምንቀጥልና ማርቆስ አባታችን ነው። የመጀመሪያው አባታችን ቅዱስ ማርቆስ ነውና አሁንም አባታችን ቅዱስ ማርቆስ እንዲባርከን ጣዖታትን እንዲያጠፋልን አጋንንትን እንዲያስደነግጥልን እንዲያሸብርልን የታላቁ የቅዱስ ማርቆስ የሐዋርያው በረከት ከኛ ጋር ይሁን። ለጸሎት እንነሳ። ባጭሩ ነው የምናደርገው። ሰላም ለኪ ብለን ዛሬ የመጀመሪያው አውደ ዓመት ስለሆነ እንግዲህ የተወደዳችሁ እህትና ወንድሞቼ የኦርቶዶክስ ተዋሕዶ ልጆች ለዛሬው ተዘጋጀውባት ይህንን ይመስል ነበረ። በሚቀጥለው በሌላ ቪዲዮ እስክንገናኝ ፍጹም የሆነ እግዚአብሔር ሰላም በያላችሁበት ይገናኛችሁ። በድጋሚ መልካም የመስቀል በዓል እንኳን አደረሳችሁ ላለው ለእመቤታችንም በዓል እንኳን አደረሳችሁ። እመቤታችን የልባችሁ መሻት ትሙላላችሁ እያልኩኝ ከወዲህ እሰናበታለሁ። ይህንን ቻናል ለእህት ለወንድሞች እያስተላለፋችሁ ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ። ሀሳብ አስተያየት ስጡኝ። አብረን ተያይዘን የምናድግበት የበጎ ማህበር ነውና ድጋፋችሁን ታሳዩኝ ዘንድ በፍቅር እጠይቃለሁ። የእግዚአብሔር ሰላም ከሁላችን ጋር ይሁን። ቸር ይግጠመን። ቻው። በደመና